ሰላም ያባቴ ብሩካን እንዴናችሁ ሁሉ ሰላም ሁሉ መልካም ጌታ እግዚአብሔር ስም የተባረከ ይሁን ወዳጃችሁ አገልጋያችሁ ፓስተር ሸቱ ደገፋ ነኝ እንዴናችሁ ሰላም ነው ትንሽ ዩቲዩብ ላይ ትምህርቶችን ከለቀኩኝ ትንሽ ቆየት ብያለሁ ጌታ ረድቶኝ ደግሞ ዛሬ በፍለፊታችሁ መለኮታዊ መልእክትን ይዤ መጥቻለሁ ጌታ ኢየሱስ ስም የተባረከ ባለፉት ግዚያቶች ሁለት ተከታታይ ክፍል የቃሉ ኃይል ደግሞ እግዚአብሔር ቃል ኃይል በሚል ርዕስ በጣም ደስ የሚል ነገር አይተናል ዛሬም ደግሞ ክፍል 3ን የእግዚአብሔር ቃል ኃይል የሚለውን አብረን እናያለን ጌታ ስሙ ይባረክ ስለ እግዚአብሔር ቃል ምንነት በገባንና በተረዳነው መጠን ነውና ለዚህ ለእግዚአብሔር ቃል የሚገባውን ቦታ ስፍራ የምንሰጠው ስለዚህ በዚህ ዩቲዩብ ቻናል ላይ በሚለቀቁ ትምህርቶች እየተጠቀማችሁ ያላችሁ እንዳላችሁ ነግራችሁኛል ጌታ ኢየሱስ ዘመናችሁን ይባርክ ቤተሰብ ይሆናችሁ ሁሉ ተባረኩ ተጠቀማችሁትን ከዚህ በፊትም እንደነገርኳችሁ ኮሜንት ላይ መጻፋችሁን አትርሱ ላይክ አድርጉ ሌሎችም ደግሞ ተጠቃሚ እንዲሆኑ ሼር አድርጉ ሰዎች ብዙ ጊዜ ተጠቀማችሁትን ነገር ስትጽፉ እነሱም በተጠቀማችሁት መጠቀም ለመጠቀም ስለሚጓጉ በሚገባ በትምህርቱ ተጠቃሚ ይሆናሉ ማለት ነው እኔም ደግሞ ይህንን አገልግሎት እያሰፋው እንዲሄድ እየበረታው ሄዳለሁ ማለት ነው ጌታ ስሙ ይባረክ እንዲሁም በተጨማሪ ደግሞ ለዚህ ዩቲዩብ ቻናል አዲስ ይሆናችሁ ሰብስክራይብ ማድረጋችሁን አትርሱ እንዲሁም በየጊዜው የሚለቀቀው መለኮታዊ ትምህርት እንዲደርሳችሁ የደውሉ ምልክት መንካት አትርሱ እናንተ ቤተሰብ ይሆናችሁ ሰብስክራይብ ያደረጋችሁ የደውሉ ምልክት የነካችሁ ደግሞ ለሌሎች ጓደኞቻችሁ እዚህ ላይ የሚለቀቀው መለኮታዊ ትምህርት ከጠቀማችሁ ሌሎች ጓደኞቻችሁን ማበረታታትና ይህንን መለኮታዊ ትምህርት እንዲሰሙ መንገራችሁን እንዳትረሱ ስለዚህ እንቀጥላለን ዛሬ በጣም የእግዚአብሔር ቃልን ምንነት ስናይ በጣም ደስ በሚል ሁኔታ ነው እንድናየው የምፈልገውና መጽሐፍ ቅዱስ ሲናገር የእግዚአብሔር ቃል ምን እንደሆነ የሚናገር የሚገርም አንድ ስፍራ አለና ሉቃስ መጽሐፍ ላይ ያለ ቃል ነውና ይህኛው ቃል ያለው በሉቃስ መጽሐፍ ላይ ኢየሱስ ክርስቶስ ስለ ዘሪው ምሳሌ ከተናገረበት ሐሳብ ውስጥ ያለው ነው ማውጣውና ስለ ዘሪው ምሳሌ ይነግራቸዋል ብዙ ህዝብም በተሰበሰቡበት ጊዜ ከከተማዎች ሁሉ ወደርሱ በመጡ ጊዜ በምሳሌ እንዲህ ሲል ተናገራቸው ዘሩን ሊሰራ ወጣ ሲዘራም አንዳንዱ በመንገድ ዳር ወደቀ ተረገጠም የሰማይ ወፎች በሉት ይላቸዋል ሌላውም በአለት ላይ ወደቀ በበቀለም ጊዜ እርጥበት ስላልነበረው ደረቀ ይላል ሌላውም በእሾህ መካከል ወደቀ እሾህም አብሮ በቀለና አነቀው ሌላውም በመልካም መሬት ላይ ወደቀ በበቀለም ጊዜ 100 እጥፍ አፈራ ይህን በተናገረ ጊዜ የሚሰማ ጆሮ ያለው ይስማ ብሎ ጮኸ ደቀ መዛሙርቲን ምሳሌ ምንድነው ብለው ጠየቁት እርሱም እንዲህ ስለናንተ እግዚአብሔር መንግስት ሚስጥር ማወቅ ተሰጥቷቸዋል ለሌሎች ግን እያዩ እንዳያዩ የሰሙ እንዳይሰሙ በምሳሌ ነው አላቸው ስለ ዘሪው ምንነት በምሳሌ ከነገራቸው በኋላ ደቀ መዛሙርቶቹ ጠጋ ብለው የሰጠውን ምሳሌ ምንነት ሲጠይቁት ጌታ ኢየሱስ ክርስቶስ ያላቸው አንድ የሚገርም ነገር አለ ለናንተ የእግዚአብሔር መንግስት ሚስጥር ማወቅ ተሰጥቷቸዋል አላቸው ለናንተ እግዚአብሔር መንግስት ሚስጥር ማወቅ ተሰጥቷቸዋል ካላቸው በኋላ በእግዚአብሔር መንግስት ውስጥ ያለው የገለጠላቸው ደግሞ እንዲረዱትና እንዲያውቁት ያበራላቸው ሚስጥር ምን ይሁን ይው ከመጣውት መልእክት ጋር የሚሄደው ሐሳብ ይሄ ነው ኢየሱስ ክርስቶስ የእግዚአብሔር መንግስት ሚስጥር ማወቅ ተሰጥቷቸዋል ካላቸው በኋላ ያበራላቸው የገለጠላቸው ደግሞም የነገራቸው ነገር ቢገርም ነው ቁጥር 11 ላይ ነው ያለው ሐሳብ ያለው ምን አላቸው ምሳሌውም ይነው አላቸው እነሱ በጣም ጓግተው ምን ሊለን ይሁን ዘሪው ዘራ ያለ ስለ የትኛው ዘር ነው የሚያወራን እያሉ እየተገረሙ ይሆናል እነሱ በነበሩበት ዘመን ላይ ብዙዎች በግብርና ስለሆነ የሚተዳደሩት ስለ ዘር በደንብ ያቃሉና ከሚያቁት አንዱ ዘር ምን ብሎ ይጠራልናል ብለው በጉጉት እየተጠበቁ ያለ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚህ ነው ያላቸው ምሳሌው ይነው ዘሩ የእግዚአብሔር ቃል ነው አለ ጌታ ስሙ የተባረከ ስለዚህ የእግዚአብሔር ቃል ኃይል ደግሞ የቃሉን ኃይል ዛሬ ክፍል 3 ላይ ማሳያችሁ የእግዚአብሔር ቃል ዘር ነው አሁን የእግዚአብሔር ቃል ዘር ነው ካልኳችሁ በደንብ ብዙ ምናየው ነገር አለ ማለት ነው አሁን የእግዚአብሔር ቃል ዘር ከሆነ ታዳ ከዘር ጋር በተያያዘ የእግዚአብሔር ቃል ኃይሉ ምንድነው በእኛ ህይወት ውስጥ ምን ያደርጋል በሰዎች ህይወት ውስጥ ምን ያደርጋል በቤተ ክርስቲያን ላይ የእግዚአብሔር ቃል ምን ያደርጋል
የእግዚአብሔርን ቃል ዘር እንደሆነ ነው የነገራቸው የእግዚአብሔር ቃል ዘር ከሆነ በህይወታችን በመንፈልገው አቅጣጫ ላይ ማድረግ የሚገባን ነገር ምንድነው ሲባል የእግዚአብሔር ቃልን ዘር መዝራት ነው የሚጠበቅብን ማለት ነው ነገር በምሳሌ ስለሚገባ እኔም እንዲህ ብዬ ምሳሌ በሰጣችሁ ደስ ይለኛል አንድ ሰው ወደ አንድ ገበሬ በቤቱ በጣም እጅግ በጣም ብዙ የተከማቸ ስንዴ እንዲኖረው ከፈለገ የተከማቸ ስንዴ እንዲኖረው ማድረግ ያለበት መጀመሪያ የስንዴ ዘር ነው መፈለግ ያለበት አያችሁ የሚፈልገው ነገር በብዛት እንዲሆንለት ሲፈልግ መጀመሪያ ከሚፈልገው ነገር ጋር ተመሳሳይ የሆነ ዘር ነው የሚፈልገው ማለት ነው ብዙ ስንዴ እንዲያከማች በጎተራው ከፈለገ እጅግ በጣም ብዙ ስንዴ አብዝቶ ኖሮት በዛ ተርፋማ መሆን የሚፈልግ ከሆነ መጀመሪያ የስንዴን ዘር ማግኘት ነው ያለበት ከዛ ያንን የስንዴ ዘር በተዘጋጀው እርሻ ላይ ከዘራው በኋላ ያ የፈለገው የብዙ የስንዴ ክምችት የብዙ የስንዴ ብዛት በመጋዘን ውስጥ ሞልቶ ማየት ይችላል ግን ወደዛ ሙላት ውስጥ ወደዛ የሚፈልገው ነገር በሙላት ከማየቱ በፊት ግን ማድረግ ያለበት ምንድነው ዘር ነው መፈለግ ያለበት እኔ ስለ ገበሬውም አይደለም ማውራት የፈለኩት ግን ነገር በምሳሌ ስለሚገባ ነው ይሄንን ያልኳችሁ በህይወታችሁ ምንድነው እንዲትረፈረፍ የምትፈልጉት በየትኛው የህይወታችሁ አቅጣጫ ነው መትረፍረፍን የምትፈልጉት ዛሬ ይዤላችሁ የመጣውት መለኮታዊ መልእክት በእያንዳንዱ የህይወታችሁ አቅጣጫ መትረፍረፍን የምታገኙበትን ሚስጥር ነው የሚገለጥላችሁ መትረፍረፍን የምታገኙበት ሚስጥር ይገለጥላችኋል አንድ ሰው በበሽታ የሚሰቃይ ከሆነ አንድ ሰው በጤንነት መኖር የሚፈልግ ከሆነ በህይወቱ ላይ መዝራት ያለበት ስለ ጤንነት ወይ ደግሞ ስለ ፈውስ የተነገረውን የእግዚአብሔር ቃል ነው በላው ላይ መዝራት መቻል አለበት ብዙ ጊዜ የተገላቢጦሽ ነን በፋይናንስ እጅግ በጣም እጥረት ውስጥ ያለ አንድ ክርስቲያን ገንዘብ ያስፈልገዋል በጣም በችግር ውስጥ ነው ያለው መኖር አቅቶታል የቤት ኪራይ መክፈል ቸግሮታል የሚመገበው ነገር አጥቷል ግን እንዲህ ማለት ይጀምራል አይ ገንዘብ የሚሉ አሉ አያስፈልግም ገንዘብ ምን ይሰራል ምንም አያስፈልግም ይሉና ከዛ በኋላ ደግሞ ጌታ ሆይ እባክህ ገንዘብ ስጠኝ ሁለቱ የሚጋጩ ነገሮች ናቸው በመንገዱ የሚወላወል ሰው ከእግዚአብሔር ዘንድ አንዳች ነገር አይቀበልም ይላል መጽሐፍ ቅዱስ በሁለት መንገድ ወይ ደግሞ በሁለት ሐሳብ የሚወላወል ሰው ከእግዚአብሔር ዘንድ አንዳች አይቀበልም ይላል ስለዚህ የፋይናንሻል እጥረት ያለበት ሰው መጀመሪያ ማወቅ መቻል አለበት እግዚአብሔር በህይወቱ በእጥረት እንዲኖር ነው የእግዚአብሔር የልቡ ሐሳብ ወይንስ በመትረፍረፍ እንዲኖር ነው እግዚአብሔር የልቡ ሐሳብ የሚለው መለየት መቻል አለበት ያንን ነገር ደግሞ ማወቅ የሚችለው የእግዚአብሔር ቃል ስለዚህ ነገር ምን ይላል የሚለውን የእግዚአብሔር ቃል ዘርን ምንነት ነው መረዳት መቻል አለበት ስለዚህ አንድ ሰው እጅግ በጣም በእጥረት ውስጥ ተቸግሮ የሚኖር ከሆነ መጽሐፍ ቅዱስ ላይ ሲናገር ሀብታም ሲሆን ሳለ በርሱ ድህነት እኛ ባለጠጎች እንሆን ዘንድ እርሱ ስለኛ ድሃ ሆነ የሚለው ቃል አለ ስለዚህ እጥረትን ድህነትን መቸገርን እግዚአብሔር በክርስቶስ ኢየሱስ አላየልንም ማለት ነው እግዚአብሔር በክርስቶስ ኢየሱስ ካላየልን እግዚአብሔር በክርስቶስ ኢየሱስ የኛ ድህነት በክርስቶስ ተወስዶ የክርስቶስ ኢየሱስን ባለጠግነት ለኛ ከተሰጠን በህይወታችን ላይ ሁሉ ጊዜ ልንናገረው ልንዘራው የሚገባው ይህንን ዘር ነው ማለት ነው ይህ የእግዚአብሔር ቃል ዘር በህይወታችን መትረፍረፍን ያመጣልናል ማለት ነው ለምሳሌ መዝሙር 23 ላይ ብትሄዱ እንዲላል እግዚአብሔር እረኛዬ ነው የሚያሳጣኝም አንዳች ነገር የለም ደግሞ እግዚአብሔር እረኛዬ ነው የማጣውም አንዳች ነገር የለም የሚል የታመነ እግዚአብሔር ቃል አለ ስለዚህ በእጥረት ውስጥ የሚኖር ሰው ማወቅ ያለበት እረኛው የሆነው እግዚአብሔር የሱን መቸገርና ማጣት እንደማይፈልግ በመረዳት ይህንን ዘር ይዞ ይህንን ዘር ነው በህይወቱ ላይ መዝራት ያለበት መጽሐፍ ቅዱስ እጅግ በጣም ብዙ የሚናገሩ ቃሎች አሉ ጻድቅ ሲለምን ዘሩም ሲራብ አላየንም ተብሎ በመጽሐፍ ቅዱስ ላይ ተጽፏል ስለዚህ ይሄኛው ከተጻፈ ይህንን ቃል ነው በህይወታችን ላይ ልናውጀው ይህንን ዘር ነው በእኛ ላይ ልንዘራው ይህንን ዘር ነው ልንሰማው የሚገባው ማለት ነው የእግዚአብሔር ቃል ዘር ነው የእግዚአብሔር ቃል ዘር ነው ስለዚህ ዘር ደግሞ ምን እንደሚያረግ እንደምታውቁት ነው ዘር በባህሪው ብቻውን መሆን አይደለም የሚችለው ዘር በባህሪው የሚበዛ ነው ለምሳሌ ክርስቶስ ኢየሱስ የእግዚአብሔር ልጅ ሆኖ ክርስቶስ ኢየሱስ ወደ ምድር በመጣ ሰዓት እንዲህ ተብሎ ክርስቶስ ኢየሱስ ተናገረ ምን አለ የሰናፍጭ ቅንጣት ታክል
ካልሞተች ካልበሰበሰች ብቻዋን ትቀራለች አለ እቺ የስንዴ ቅንጣት አለ ካልሞተች ካልበሰበሰች ብቻዋን ትቀራለች ምን ይያለን ያለው ካልተዘራች ብቻዋን ትቀራለች ከተዘራች ግን ትበዛለች ይያላል ስለዚህ የእግዚአብሔርን ቃል በህይወታችን ላይ ካልተናገርነው ካላመንነው በዘርነቱ ካልተቀበልነው በህይወታችን መትረፍረፍን ማግኘት በህይወታችን መትረፍረፍን ማየት አንችልም ማለት ነው በክርስትና ህይወት ላይ የእግዚአብሔር ቃል ዘር መሆኑን በጣም ብዙ ክርስቲያን ካለመረዳቱ የተነሳ በህመም ውስጥ ያለ ሰው እንደዚህ ይላል እግዚአብሔር ምን ሊያስተምረኝ እንደሆነ አላውቅም በዚህ በሽታ ይላል አያችሁ አሁን ምንድነው እግዚአብሔር ምን ሊያስተምረኝ እንደሆነ እኔ እንጃ በዚህ በሽታ ማለት ወደኔ ህይወት የመጣው በሽታ የእግዚአብሔር ፍቃድ ነው ማለት ነው አሁን ይሄኛው ከምን መጣ እግዚአብሔር በህይወታችን ላይ ስለኛ የተናገረውን የእግዚአብሔር ቃል ዘር ምንነትን ካለመረዳታችን የተነሳ ነው የሚሆነው እዚህ የእግዚአብሔር ቃል ዘር ነው ይሄ ዘር ደግሞ የሚበዛ ዘር ነው ይሄ ዘር ደግሞ የሚሰፋ ዘር ነው ይሄ ዘር ደግሞ የሚገዛ ዘር ነው ስለዚህ የእግዚአብሔር ቃል ዘርነቱን በሚገባ ካወቀን እንደ ክርስቲያን ሁሉ ጊዜ በህይወታችን እንዲነገርብን እንደ ክርስቲያን ሁሉ ጊዜ በህይወታችን የምንሰማው እንደ ክርስቲያን ሁሉ ጊዜ በህይወታችን የምንማረው እንደ ክርስቲያን ሁሉ ጊዜ በህይወታችን የምናነበው የምናጠናው የምናሰላስለው የእግዚአብሔር ቃልን ይሆናል ማለት ነው የእግዚአብሔር ቃል በሙላት በውስጣችሁ አለ ማለት እጅግ በጣም ብዙ ዘር በውስጣችሁ አለ ማለት ነው ያ ዘርም ደግሞ የሚበዛ ዘር ነው ማለት ነው የአንድ ክርስቲያን ስኬቱ መለኪያው በውስጡ ባለው በእግዚአብሔር ቃል ዘር ብዛት ልክ ነው ምን ያህል ነው ስኬታማ መሆነው ብላችሁ ለማወቅ ከፈለጋችሁ ምን ያህል ዘር በእናንተ ውስጥ አለ የሚለውን ነገር አረጋግጥ መቻል አለባችሁ ባለባችሁ ዘር ልክ ትበዛላችሁ ባለባችሁ ዘር ልክ ተሰፋላችሁ ባለባችሁ ዘር ልክ ነው የምትገዙት ባለባችሁ ዘር ልክ ነው የድልን ህይወት የምታጣጥሙት ስለዚህ የእግዚአብሔር ቃል ዘር ነው የእግዚአብሔር ቃል ዘር ነው ሲባል የእግዚአብሔር ቃል ምን አይነት ኃይል አለው ሲባል የመብዛት ኃይል አለው ማለት ነው አረ ኢየሱስ ጌታ ነው ጌታ ኢየሱስ ይባረክ ሃሌሉያ ኢየሱስ ጌታ ነው ስለዚህ ይህ የእግዚአብሔር ቃል የሚበዛ ቃል ነው አንድ ጊዜ ሐዋርያው ጳውሎስ አንድ ነገር ተናገረ ሐዋርያው ጳውሎስ በአገልግሎቱ በጣም የወንጌልን አገልግሎት ሲያገለግል እስር ቤት ገብቶ ነበርና አንድ ጊዜ እንዲህ አለ ምንም እኔ ብታሰርም ቃሉ ግን አይታሰርም የእግዚአብሔር ቃል ያድግማል ይበዛማል አላያችሁ ቃሉ ይሄ የቃሉ ዘር ኃይል አለው ተናጋሪው ሐዋርያው ጳውሎስ ቢታሰር እንኳን ቃሉ ዘር ስለሆነ የተዘራው ዘር መታሰር አልቻለም ተናጋሪውን ቢያስሩት እንኳን የተነገረውን ቃል ግን ማሰር አልቻለም የተገደበ ሁኔታ ውስጥ ብትሆኑ ውስን የሆነ ሁኔታ ውስጥ ብትሆኑ የእግዚአብሔር ቃል ዘር በእናንተ ላይ እስከተነገረባችሁ የእግዚአብሔር ቃልን ዘር በራሳችሁ ላይ እስካወጃችሁ ድረስ የእውነት እነግራችኋለሁ የማይታሰር የሚበዛ ዘር ስለሆነ ያ ዘር በህይወታችሁ ላይ አስገራሚ የሆነ መፍትሄን ይሰጣችኋል ስለዚህ ዛሬ ይሄንን ድንቅ የሆነ አስገራሚ የሆነ የእግዚአብሔርን ሐሳብ ነው ብናየው ምሳሌ ይህ ነው ዘሩ የእግዚአብሔር ቃል ነው በመንገድ ዳርም ያሉት የሚሰሙ ናቸው ከዚህ በኋላ ዲያብሎስ ይመጣል አምነውም እንዳይድኑ ቃሉን ከልባቸው ይወስዳል ይላል ዋው የሚገርም ነው ይሄ የእግዚአብሔር ቃል ሲዘራ በመንገድ ዳር ያሉት የሚሰሙ ከዚያ በኋላ ዲያብሎስ ይመጣና አምነው እንዳይድኑ ቃሉን ከልባቸው ይወስዳል አያችሁ ይሄ የእግዚአብሔር ቃል የመዳን ቃል ሲዘራባችሁ በጆሮአችሁ በኩል ስትሰሙት ውስጣችሁ ገብቶ ድነትን ይሰጣችኋል ማለት ነው ለዚህ ነው መጽሐፍ ቅዱስ ሲናገር ሮሜ መጽሐፍ ላይ ማን ወደ ሰማይ ይወጣልኛል አትበል ማንስ ወደ ጥልቅ ይወርድልኛል አትበል ይላል መጽሐፍ ቅዱስ ሲናገር ከእምነት የሆነው ጽድቅ እንዲላል ምን ይላል ሲባል ቃሉ በአፍና በልብ ሆኖ ቀርቦልሃል እርሱም የምንሰብከው የእምነት ቃል ነው ይላል የሚገርም ነው ማን ከሰማይ ድነትን ያመጣልኛል አትበል ማን ከሰማይ ሰላምን ያመጣልኛል አትበል ማን ከሰማይ ስኬትን ያመጣልኛል አትበል ማን ወደ ጥልቅ ወርዶ ስለኔ ዋጋ ይከፍልልኛል አትበል
ይልቁንም ይልና ቃሉ ወይ ደግሞ ዘሩ በአፍና በልብ ሆኖ ቀርቦላል ስለዚህ ተናገረው ዝራው ማለት ነው ኢየሱስ ጌታ ነው ጌታ ኢየሱስ ስሙ ይባረክ የእግዚአብሔር ቃል ዘር እንደሆነ ሲገባን በህይወታችን ጠዋት ማታ ሁሉ ጊዜ በእንቅስቃሴያችን ሁሉ በላያችን ላይ የምንናገረው በላያችን ላይ የምናውጀው በላያችን ላይ የምንናገረው የምናውጀው የምንዘራው የእግዚአብሔር ቃል ይሆናል ማለት ነው በርግጥ ነግራችኋለሁ ፍርሃትን በህይወታችሁ ላይ እየዘራችሁ በድፍረት መኖር አትችሉም ፈሪዮናችሁ ነው የምትኖሩት ስጋትን በህይወታችሁ ላይ እየዘራችሁ ተረጋግታችሁ መኖር አትችሉም ለምን የዘራችሁት ዘር ነውና የሚበቅለው የእግዚአብሔር ቃልን ግን በህይወታችሁ ዘርታችሁ ስኬት አልባ ሆናችሁ መኖር አትችሉም የእግዚአብሔር ቃልን በህይወታችሁ ዘርታችሁ ግን ውጤት አልባ ሆናችሁ መኖር አትችሉም የእግዚአብሔር ቃል ዘር ነው በመተፈልጉት በህይወታችሁ አቅጣጫ እስቲ መጀመሪያ በህይወታችሁ ለዩ በየትኛው አቅጣጫ ላይ ነው አሁን ሰዓት ቻሌንጅ ሆነባችሁ ነገር እያንዳንዱ ክርስቲያን በህይወቱ የተለያየ ባንዱ በመትረፍረፍ በሚኖርበት አቅጣጫ ሌላው ደግሞ በጥረት ሊኖር ይችላል ሌላው በጥረት የሚኖርበት ላይ ሌላ በመትረፍረፍ ሊኖር ይችላል አንዳንዱ ብዙ ጊዜ ተደጋጋሚ እመምን በመታመም ሊቸገር ይችላል አንዳንዱ በፋይናንሻል እጥረት ሊቸገር ይችላል አንዳንዱ ደግሞ በኃጢያት ልምምድ ውስጥ በመኖር ሊቸገር ይችላል ብቻ ዘርፈ ብዙ በሆኑ ነገሮች አንዳንዱ በክርስትና ህይወት ላይ በመኖር ያቀም እጥረት ያጋጥ አንዳንዱ ለመጸለይ ፈልገው ጉልበት ያጣል ስለዚህ አቃተን ባልነው ነገር ላይ ልናደርግ የሚገባን አንዳንዱ ደግሞ አግብቶ በትዳሩ ደስተኛ ሳይሆን ሊኖር ይችላል ስለዚህ ምንድነው መደረግ ያለበት ባለባችሁ ወይ ደግሞ ገጠመን ባላችሁት ችግር ላይ በህይወቴ እንደጉለት ሆኖ ይታያል በመትሉት አቅጣጫ ላይ ለዛ መፍትሄ የሚሆንን የእግዚአብሔር ቃል ዘርን ነው መዝራት ያለባችሁ ያ ቃል በህይወታችሁ ላይ ታላቅ የሆነ ለውጥን ያመጣል አንድ ምስክርነት ለመስከረላችሁ አንዲት በጣም የሚገርም ነገር አጋጥሞኛ ቃል በጣም በጥረት ውስጥ የምትኖር አንዲት እህት ነበረችና ያንን ህጥረት በህይወቷ ላይ ማስወገድ ፈለገችና ጸሎት ፈልጋ አማከረችኝና አንድ ነገር አልኳት ገባኝ በዛ በህይወቷ በገጠማት አቅጣጫ ላይ መትረፍረፍን ማምጣት እንድትችል ስለገጠማት ነገር መፍትሄ የሚሆን የተነገረ የእግዚአብሔር ቃል ስላለ ያንን የእግዚአብሔር ቃል በህይወቷ ላይ እንድትዘራው ያንን የእግዚአብሔርን ቃል እንድታምነው ያንን የእግዚአብሔርን ቃል እንድትናገረው ከነገርኳት በኋላ ጸለየን ጨረስን ከዛ በኋላ ጧትም ማታም ስትነሳ ያንን የእግዚአብሔር ቃል መናገር ጀመረች እግዚአብሔር በመትረፍረፍ እንድኖር ነው የጠራኝ ያለች መናገር ጀመረች ጌታ ኢየሱስ ስሙ የተባረከ ክርስቶስ ኢየሱስ ሀብታም ሲሆን ሳለ ስለኔ ድሃ ሆኗል እኔ በርሱ ድህነት ባለጠጋ ሆን ዘንድ መትረፍረፍ ስለሚገባኝ ያለች መናገር ጀመረች ከተወሰነ ቆይታ በኋላ ያ የተናገረችው የእግዚአብሔር ቃል ዘር በህይወቷ ላይ ታላቅን የሆነ ለውጥን አምጥቶ ምስክርነት ሰምቻለሁ እንደዚሁም ደግሞ አንድ ወንድም በተደጋጋሚ በበሽታ ወቅትን እየጠበቀ የሚያመው በሽታ ነበር በተለያየ ጊዜ ይታመም ነበር ከዛ በኋላ እሱም ክርስቶስ ኢየሱስ ዋጋ እንደከፈለለት ኢሳይያስ መጽሐፍ ላይ ያለውን ቃል በህይወቱ ላይ ደጋግሞ እንዲናገረው እንዲዘራው አልኩት በእውነት ደዌያችንን ተቀበለ ህመማችንንም ተሸከመ ስለመተላለፋችን ደቀቀ እኛ ግን እንደተቀጣ እንደተቀሰፈ ቆጠር ነው እርሱ ግን ስለመተላለፋችን ደቀቀ በመገረፉ ቁስል ተፈውሳቸዋል ሚል ቃል አለ ይህንን ቃል ከሰማ በኋላ ተገረመ ይሄ ቃል ብርሃን በራለት እንዲህ አለ እንዴ ህመሜን ወስዶልኛል ኢየሱስ በሽታዬን ወስዶልኛል ስለዚህ ኢየሱስ ክርስቶስ በሽታዬን ከወሰደ ህመሜን ከተሸከመልኝ በሽታዬን ከወሰደ እኔ በህመም ስቃይ ውስጥ ሁሉ ጊዜ ልኖር አይገባም ብሎ ከዛ በኋላ ይህንን ቃል የኔ ነው ብሎ ባለቤት ሆኖ በላው ላይ ይህንን ቃል መዝራት ጀመረ ከዛም በኋላ በሚገርም ሁኔታ አሁን በወቅት እየጠበቀ የሚያመው ከነበረው በሽታ ነፃ ወጥቶ የጤንነትን ህይወት እየኖረ እግዚአብሔርን ያመሰገነ እየኖረ ነው ያለው
ስለዚህ የእግዚአብሔር ቃል ዘር ነው እግዚአብሔር ቃል ዘርነት በሚገባ ሲገባን ደግሞ ያንን ዘር ሰምተነው ልናምነው ነው የሚገባው ለዚህ ነው ኢየሱስ ቃል የተዘራባት መንገድ ዳር ሲዘራ ሰምተው አምነው እንዳይድኑ መጥቶ ሰይጣን ወሰደ አለ ታውቃላችሁ ሰይጣን ብዙ ጊዜ ምንም ነገር ከመውሰዱ በፊት አስቀድሞ ዘር ነው የሚወስድባችሁ ዘራችሁን ነው እንዳታስተውሉት የሚያደርገው ዘሩ ከሱ የተወሰደበት ሰው የእግዚአብሔር ቃል ዘር የተወሰደበት ሰው ምንም ማድረግ አይችልም ካስተዋላችሁ ክርስቶስ ኢየሱስ በመድር ላይ ያለ ሰይጣን ሊፈትነው ሲመጣ በኢየሱስ ክርስቶስ ውስጥ ዘር አለ የሚገርም ዘር አለ ስለዚህ ርቦት ባለበት ሁኔታ መጥቶ ስለራበው በዚህ አቅጣጫ አገኘዋለሁ ብሎ እውነት የእግዚአብሔር ልጅ ኮንክ እንድንጋይ ዳቦ አድርገ ብላው ሲለው ጌታ ኢየሱስ ክርስቶስ እንዲያለ ሰው በእንጀራ ብቻ አይኖርም በእግዚአብሔር ቃል እንጂ ተብሎ ተጽፏል ብሎ መለሰለት አያችሁ ዘር አለ በውስጡ ወዲያው አውጥቶት የሚናገረው ዘር አለ የጸናበት የቆመበት ዘር አለ ከዛም በኋላ ደግሞ እንደዚህ ይላል ወደ ትልቅ ከፍታ ላይ አውጥቶ ብዙ ዓለማትን ያሉ ባለስልጣናትን ካሳየው በኋላ ወድቀ ብሰግድልኝ እሰጣለሁ ሲል ኢየሱስ ክርስቶስ ለእግዚአብሔር ለአምላክ ብቻ ስገድ ተብሎ ተጽፏል አለ አያችሁ ስለ በእያንዳንዱ የህይወቱ አቅጣጫ ላይ ጌታ ኢየሱስ ክርስቶስ በመድር ላይ ሲመላለስ ዘር ነበረው በውስጡ ስለ ስግደት ምንነት በሚገባ ስለሚያቅ ለእግዚአብሔር ለአምላክ ብቻ ስገድ ተብሎ ተጽፏል ብሎ ነው የመለሰለት ብዙ ጊዜ ዘር በውስጣችን ስለሌለ ነው አንዳንድ ጊዜ ሰይጣን ዲያብሎስ ለሽንገላ የሚናገረውን ነገር ወዲያው ተሸንፈን እጅ የምንሰጥበት መሰረታዊ ምክንያት ዘር ስለሌለ ነው በገጠመን ነገር ላይ በኢየሱስም ከህይወታችን ጥፋ ብለን ለተወሰነ ጊዜ ከኛ እንዲሸሽ ካረግነው በኋላ መልሶ እንዳይመጣ የሚያረግን ግራውንድ የለን ምናባርበት ግራውንድ የለን የእግዚአብሔር ቃል ዘርን ምንነት ኃይሉን ከተናገረ በኋላ እንዴት ሰይጣን ዲያብሎስ እንደሸሸው በክርስቶስ ኢየሱስ ህይወት ውስጥ እናያለን ስለዚህ አንድ የእግዚአብሔር ሰው እንዲል ነበር ምንድነው ቃል ከሚታነቅ አንገት ቢታነቅ ይሻላል ይላልና በጣም ይገርመኛል ያባባሉ ለምን እንዴት ላለስለው አይ የእግዚአብሔር ቃል ከሚታነቅ አንገት ቢታነቅ ይሻላል ያ የእግዚአብሔር ቃል የታነቀው አንገቴን የማስለቀቅ አቅም አለው አያችሁ ሐዋርያው ጳውሎስ ቃሉን ሰብኮ ተናግሮ ቃሉን ዘርቶ ምንም እሱ ቢታሰርም ያ ቃል ግን እሱን የማስፈታት አቅም አለው ስለማይታሰር ጌታ ኢየሱስም ይባላል ባለት ላይም ያሉት ሲሰሙ ቃሉን በደስታ የሚቀበሉ ናቸው እነርሱም ለጊዜው ብቻ ያምናሉ እንጂ በፈተና ጊዜ የሚክዱት ስር የሌላቸው ናቸው የእግዚአብሔር ቃል ምንነት በደንብ ካልገባን እንደነዚህ አለት ላይ ሲሰሙ ደስ እንዳላቸውና ፈተና ሲመጣ ጸንተው እንደማይቆሙት አይነት ነው ምን ነው የእግዚአብሔር ቃል ኃይል ግን ምንነት ሲገባን ምንም አይነት ነገር በህይወታችን ቢመጣ ያን ነገር ጸንተን ማሸነፍ እንችላለን ማለት ነው ጌታ ኢየሱስም ይባርክ የእግዚአብሔር ቃል ዘር ነው የሚበዛ ዘር ነው እግዚአብሔር ቃል የሚትረፈረፍ ዘር ነው ጌታ ኢየሱስ ስሙ የተባረከ ይሁን ዋው በሾ መካከለም የወደቀ እነዚህ የሚሰሙት ናቸው መንገዳቸውም ሄደው በህይወት ዘመን በሐሳብ በባለጠግነት ምቾት ይታነቃሉ ሙሉ ፍሬም ማያፈሩም እያለ ፍሬ አልባ የሆኑበት ነው በመልካም መሬትም ላይ ወደቀ እርሱ በመልካም በበጎ ልብ ቃሉን ሰምተው የሚጠብቁት በመጽናት ፍሬ የሚያፈሩ ናቸው ይላል አያችሁ የእግዚአብሔር ቃል ዘር መሆኑ በደንብ ሲገባን የእግዚአብሔር ቃል የሚበዛ ዘር መሆኑን ሲገባን ያ የሰማነውን የእግዚአብሔርን ቃል በመጽናት ፍሬ እስኪያፈራ ድረስ በእምነት መጽናት የምንችል ነው በመልካም መሬት ላይ ወደቀው እነርሱ በመልካም በበጎ ልብ ቃሉን ሰምተው የሚጠብቁት በመጽናትም ፍሬ የሚያፈሩ ናቸው ዘር ከተዘራ በኋላ ዘሩ እንዲበቀል መጠበቅ አለብን መጽናት አለብን በመጽናት ነው መጠበቅ ያለብን አንዳንድ ጊዜ በላያችሁ ላይ ተነገረባችሁ የእግዚአብሔር ቃልና በእናንተ ላይ የሚታየው ነገር የተገላቢጦሽ ሲሆን ደንግጣችሁ እግዚአብሔር ብሎ ነበር ረሳው እንደን ነገር ብላችሁ ብታስቡ ሰዎች ካላችሁ ልንገራችሁ የተዘራባችሁ የእግዚአብሔር ቃል አካል ለብሶ ከመገለጥ ወደ ኋላ የሚከለክለው ምንም አይነት ነገር የለም ይህ የእግዚአብሔር የሆነው የእግዚአብሔር ቃል እንደተዘራባችሁ 30 60 እና 100 እጥፍ እንደሚያፈራ እርግጠኛው ነው ያን እርግጠኛ ስትሆኑ ግን እንደዚህ ነው የምታደርጉት በጽናት ትጠብቃላችሁ የእግዚአብሔር ቃል በጣም ብዙ የእግዚአብሔር ቃል በኔ ላይ ተነግሮብኛል የእግዚአብሔርን ቃል በላይ ላይ ተናግራለሁ የእግዚአብሔርን ቃል የሚያስተምሩ ሰዎች በላይ ላይ ዘርተውብኛል
ያኛው የእግዚአብሔር ቃል በተዘራብኝ የእግዚአብሔርን ቃል በላይ ላይ በዘራውበት የእግዚአብሔር ቃል በተነገረበት ላይ ላይ በተሞላውት በተዘራብኝ ልክ በሙላት ነገሮች እየተገለጡ እንዳልሆኑ አውቃለሁ። ያ ባልሆነበት ሁኔታ ውስጥ ግን አንድ ዕውቀት አለኝ። የእግዚአብሔር ቃል ኃይል ገብቶኛል። የተዘራብኝ የእግዚአብሔር ቃል ከመብቀል ከማፍራት ከመብዛት የሚከለክለው የሚያቆመው ምንም ነገር እንደሌለ ስለማቅ በመጽናት ተጠብቃለሁ። አያችሁ ብዙ ፍሬ 100 እጥፍ እንዳፈራ በመጽናት ነው መጠብቀው። ለዚህ ነው በመልካም መሬት ላይ ወደቀው እነርሱ በመልካም በበጎ ልብ ቃሉን ሰምተው በመልካም በበጎ ልብ ቃሉን ሰምተው የሚጠብቁት በመጽናት ፍሬ የሚያፈሩ ናቸው። የሚጠብቁትና በመጽናት ፍሬ የሚያፈሩ ናቸው። የእግዚአብሔር ቃል ኃይል ሲገባ እንደ አንድ ገበሬ ስለዘራው ዘር እኮ እርግጠኛ እኮ ነው እንደሚበቅል። የዘራው ዘር መሬት ውስጥ ገብቶ ሲበሰብስ እኮ በቃልኝ በከንቱ ደከምኩ እኮ አይልም ያ ገበሬ። ያ የዘራው ዘር ፍሬ እንደሚያፈራና ወቅቱ ደርሶ እንደሚያጭደው እርግጠኛ ስለሆነ ሞተ በሰበሰ ብሎ ተስፋ መቁረጡን ትቶ ይልቁንም ያ ዘር ሲበዛ የሚያከማችበትን መጋዘን ያዘጋጃል፣ ጎተራ ያዘጋጃል። አያችሁ ስለዚህ የእግዚአብሔር ቃል ኃይል ምንነት ሲገባን የተነገረብን ቃል በሙላት ሲገለጥ ያንን ቃል ምንድነው እምናከማችበትን ያንን ቃል ደግሞ ለሌሎች ምናስተላልፍበትን ትልቅ የሆነ ነገር እናዘጋጃለን እንጂ ተስፋ በመቁረጥ ግራ እንደገባው ሰው አንኖርም። የቃሉ ኃይል ከገባን እስከዛሬ ባሉን አመታት ሁሉ በላያችን ላይ የተነገረውን ቃል በከንቱ እኔ አንድ ነገር ልንገራችሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝ አድርጌ ከተቀበልኩ በክርስቶስ ኢየሱስ ካመንኩ አሁን ወደ 13 አመት ሊሞላኝ የርኩ ነው የገሰገስኩ ነው። ጌታ ይባርክ። በእነዚህ 13 አመት ውስጥ ካገለገልኩበት ቃል ይልቅ የእግዚአብሔር ቃልን በላይ ላይ እየሰበሰብኩበት የተመገብኩበት ጊዜ ይበልጣል። ዛሬም ተማሪ ነኝ። ዛሬም የእግዚአብሔርን ቃል አነባለሁ፣ አጠናለሁ፣ የእግዚአብሔርን ቃል ሜዲቴት አደርጋለሁ። ለምን ካላችሁኝ የእግዚአብሔር ቃል ዘር እንደሆነ አውቃለሁ። ነገ እግዚአብሔር አሳልፎ ለሚሰጠኝ ትውልድ ነገ እግዚአብሔር ለሰጠኝ ራዩ ለሚሰበስባቸው ትውልዶች የሚሆን ትክክለኛ ዘር መዝራት እፈልጋለሁ። ሐዋርያው ጳውሎስ ሲናገር እንዲያ እናንተ የእግዚአብሔር እርሻ ናችሁ አለ። በጣም ይህን ቃል ወደዋለሁ እኔ። እናንተ የእግዚአብሔር እርሻ ናችሁ፣ ቅዱሳን የእግዚአብሔር እርሻ ናችሁ። የእግዚአብሔር እርሻ ከሆናችሁ ሊዘራባችሁ የሚገባው ደግሞ የእግዚአብሔር ዘር ነው። ይህም ዘር ደግሞ የእግዚአብሔር ቃል ነው። ስለዚህ እግዚአብሔር የእርሱ እርሻ የሆኑትን ትውልድን ወደኔ ሲያመጣ እዚህ ትውልድ ላይ ምዘራውን ትክክለኛ የእግዚአብሔር ቃል ዘር ያከማቸዋል። እስካሁንም በብዙዎች ላይ መዝራት የምችልበትን በሮችን እግዚአብሔር ከፍቶልኛል። ጌታ ኢየሱስ ስሙ ይባረክ። ከዚህም በኋላ ደግሞ እልፍ ትውልድ እጅግ በጣም እልፍ ትውልድ እግዚአብሔር አሳልፎ እንደሚሰጠኝ አምናለሁ። በዚህ እልፍ ትውልድ ላይ ግን የኔን ቃል ያሮጌቶችን ተረት የሃይማኖትን ቃል ሳይሆን የምዘራባቸው የእግዚአብሔርን ቃል ነው። ለምን ይሄ ቃል የሚበዛ ቃል ነው። ይሄ ቃል የሚያጸና ቃል ነው። ይሄ ቃል የሚያፈራ ቃል ነው። አያችሁ ጌታ ኢየሱስ የተባረከ ይሁን። ኢየሱስ ጌታ ነው። ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። የጌታ እግዚአብሔር ስም የተባረከ ይሁን። ስለዚህ ዛሬ ክፍል 3 ላይ ያየነው የእግዚአብሔር ቃል ዘር መሆኑን ያየነው። ይህም ዘር ደግሞ የሚበዛ ዘር እንደሆነ አይተናል። እጅግ በጣም የሚበዛ የእግዚአብሔር ቃል ዘር ነው። የቃሉ ኃይል ምንድነው? ዘርነት። ዘር ደግሞ የሚበዛ ነው። ዘር የሚበዛ ነው። ዘር የሚበዛ ነው። ጌታ ኢየሱስ ስሙ ይባረክ። እርግጠኛ ሁኑ የተነገረባችሁ ቃል እንደሚበዛ የተነገረባችሁ ቃል እንደሚበዛ። አንድ ቃል ላንብብና በዚህ እንጨርሳለን። ሐዋርያት ሥራ ምዕራፍ 12 ቁጥር 24 ላይ እግዚአብሔር ቃል ሲናገር እንዲላል የእግዚአብሔር ቃል ግን ያድግና ይበዛ ነበረ ይላል። ሐዋርያው ጳውሎስ ነው ይህንን የተናገረው። የእግዚአብሔር ቃል ግን ያድግና ይበዛ ነበረ። ለምንድን ነው ያደገው? ዘር ስለሆነ። ለምንድን ነው የሚበዛው? ዘር ስለሆነ። አያችሁ
የእግዚአብሔር ቃል ግን ያድግና ደግሞም ይበዛ ነበር። ምኑ ቃሉ? ለካ ቃሉ ያድጋል። አዎ ያድጋል። ይበዛል። አዎ ይበዛል። ለምን? ዘር ነዋ። ጌታ ኢየሱስ ስሙ ይባረክ። ስለዚህ የቃሉ ኃይል ምንነት ሲገባን የእግዚአብሔር ቃል ዘር ስለሆነ ይህ ዘር የሚበዛ ዘር እንደሆነ ሊገባንና ልንረዳው በዚህ ሙላት ልክ ልንኖር ይገባል። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ከዚህ ጊዜ ጀምሮ የቃሉ ጥማት በልባችሁ በኃይል እንዲሆን በኢየሱስ ክርስቶስ ስም የቃል ረሃብ በውስጣችሁ የቃል ረሃብ በኃይል እንዲሆን በኢየሱስ ክርስቶስ ስም ጸለይኩኝ። አባቶይ እስከ ዛሬ የተዘራባቸውን ዘር በመጽናት እንዲጠባበቁ ፍሬያማ መሆን እንዲችሉ አንተ ጸጋን ጉልበት እንድታበዛላቸው ጸለይኩኝ። በቃል ዘርነት እንደ ቃል ዘር ያልሆነ ነገር ሁሉ ከህይወታቸው ላይ ፈጽሞ እንዲነቀልና የቃል ዘር የሆነው ነገር ሁሉ ብቻ በህይወታቸው እንዲጸና ጸለይኩ። ይህን ስለምታረግ ተመስገን። ሁሉ ላንተ ክብር ይሁን በኢየሱስ ክርስቶስ ጌታ ስም አሜን። እወዳችኋለሁ። ለበረከቱ ነው። ከፍ በሉልኝ። ኮሜንት መስጠት አትርሱ። ከተጠቀማችሁ እግዚአብሔር ቃል የጠቀማችሁን ነገር ኮሜንት ስጡ። በጣም በተደጋጋሚ ኮሜንት እየሰጣችሁ ያላችሁ ትምህርቱን እየተከታተላችሁ ያላችሁ አሉ። ጌታ ኢየሱስ ዘመናችሁን ይባርክ። እግዚአብሔር ይባረክ። አንድ ቀን ለእናንተ ልዩ የሆነ ወይ የጸሎት ጊዜ እንደማዘጋጅ አምናለሁ። ጌታ ይረዳኛል። ጌታ ስሙ የተባረከ ይሁን። ያን እናረጋለን። ለበረከቱኑ ለምልሙልኝ። ከፍ በሉ በኢየሱስ ስም አሜን።